ቅዱሳችን ማርቆስ 10 ቁጥር 46 ላይ ይሄ ቃል ብዙ ጊዜ ተሰብኳል። መንፈስ ቅዱስ ግን በሚገልጠው መንገድ ዛሬ ይገልጥልናል። እንደዚህ ይላል ቁጥር 46 ጀምሮ ወደ ኢያሪኮም መጡ። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ እውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። እውሩንም አይዞ ተነስ ይጠራሃል ብለው ጠሩት። ቅድም ዝም በል ሲሉት የነበሩት፣ ቅድም አይሰማህም ጸጥ በል ሲሉት የነበሩት ኢየሱስ ና እንዳለው ሲሰሙ አይዞ ና እየጠራክ ነው ብለው ይዘውት ወደ ኢየሱስ ሄዱ ይላል። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። እውሩም መምህር ሆይ አይ ዘንድ አለው። ሃሌሉያ! መምህር ሆይ አይ ዘንድ አለ። እስቲ እጆቻችሁን አንሱና መምህር ሆይ አይ ዘንድ ወዳለው በሉት። አይ ዘንድ ኢየሱስ ጌታ ነው። ዛሬ እንድታዩ እግዚአብሔር አይኖቻችሁን እንዲያበራ እኔ ጸልያለሁ። ይሄ አይናችሁን አይደለም የምለው፣ ስጋችሁ ላይ የተገጠመውን አይን አይደለም የምለው፣ የመንፈስ አይናችሁን መምህር ሆይ አይ ዘንድ ወዳለው አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ ከዛስ በመንገድም ተከተለው ይላል። አይቶ መከተል ይሁንላችሁ። አይቶ መከተል ይሁንላችሁ። የዛሬው ርዕሴ ይሄ ነው፣ አይቶ መከተል። ኢየሱስ ጌታ ነው። ብዙዎቻቸው በተነገራቸው ሰምተው የተከተሉ ነበሩ ኢየሱስን። ብዙዎች ኢየሱስ ይመግባል እኮ፣ ኢየሱስ ይፈውሳል እኮ፣ ኧረ አንድ ነቢይ ተነስቷል፣ የሕዝቡን ጥያቄ ሁሉ የሚፈታ አንድ ነቢይ ተነስቷል፣ የናዝሬቱ ኢየሱስ ይባላል፣ የናዝሬት ሰው ነው፣ ብዙ ነገር እየሰራ ነው ያለው፣ ብዙ ሽባዎች ሲተረተሩ አይተናል፣ ብዙ ዲዳዎች ሲናገሩ አየን ብለው ስለተነገራቸው ብቻ ሰዎች ምን አረጉት? ኢየሱስን ተከተሉት። ብዙዎች ግን የተከተሉት ምን አረጉ ይላል? ወደ ኋላ አፈገፈጉ። የመከራ ሰዓት ሲመጣ ንገስብን ያሉት ሁሉ ይሰቀል ብለው ጮሁ። ኢየሱስን ለመካድ አላቃታቸው። ለምን አላዩትማ? አላዩትም። ይሄ ፈውስ ከመስራት በስተጀርባ ያለውን የእግዚአብሔርን ክብር አላዩትም ገና። ይሄ እንጀራ ከመብላት 5000 ሰዎችን በ5 ዓሣና 2 እንጀራ ሰውን ከመመገቡ ባለፈ ኢየሱስ ማን እንደሆነ እላይ ያለውን የመንግስቱን ክብር አላዩትም። ለዛ ኢየሱስን ለመካድ እንጀራው የቆመ ሰዓት ኢየሱስን አላቅም ለማለት ቀላል ሆነላቸው። ኢየሱስም ልባቸውን ስለሚያውቅ አይተማመንባቸውም ነበር ይላል። ዞሮ አይቷቸው እንዲህ ይላቸዋል፣ ስለበላችሁና ስለጠጣችሁ ነው የተከተላችሁኝ ይላቸዋል። አንዱ ሲጎልባቸው፣ ምግቡ መሰጠት ሲጎልባቸው ለመካድ ዝግጁ ናቸው። ትላንትና ይንገስብን ሆሳና ያለ ጮህ ህዝብ በሙሉ የእግዚአብሔር ቀን ሲደርስ፣ የእግዚአብሔር ሰዓት ሲደርስ ግን ይሰቀል ይሰቀል እያለ ሊጮህ አልከበደው። ሰው ሲያጨበጭብላችሁ አትደነቁ። በዛው አፍ ይገላችኋል፣ በዛው አፍ ይሰቅላችኋል። ሲያከብሯችሁ አትደነቁ፣ በዛው አፍ ይሰቀል ብለው ያውጁባችኋል። ኢየሱስ ጌታ ነው። እንደዚህ የሆኑት ግን ለምንድን ነው? ለምንድን ነው እንደዚህ ኢየሱስን በአንዴ ሊተውት የቻሉት? ለምንድን ነው ይሁዳ በአንዴ ኢየሱስን ሊክደው የቻለው? አብሮት በልቷል፣ አብሮት ጠጥቷል፣ አብሮት ወጥቷል፣ ታምራት ሲሰራ አይቶታል። እንዴት ልቡ አይቶ መከተል ይሁንላችሁ። ካያችሁም ደግሞ የእጁን ሳይሆን መልኩን አይታችሁ መከተል ይሁንላችሁ። ብዙዎች በዚህ ዘመን ክርስትናን ለማቆም አልከበዳቸውም። ለምን ስትሉ ነብይ እንትናን አየውትና ተሰናከልኩ ይላሉ። ነብይ እንትና፣ አገልጋይ እንትና፣ ዘማሪ እንትና እንዲህ የሆነማ ይላሉ። አይተው የተከተሉት ማንን ነው? ዘማሪ እንትናን ነው። ኢየሱስን ያየ ኢየሱስን እንዴት ይክደዋል? ያየው መካድ አይችልም። ያየው ኢየሱስን መካድ አይችልም። ምክንያቱም እርሱ የእግዚአብሔር ልጅ ስለሆነ
መጽሐፍ ቅዱስ ላይ ፈሪሳውያን ወደ ኢየሱስ መጡ ይላል። አዩትና አንተ እኮ የአእምሮ በሽተኛ ነህ፣ እብድ ነህ አሉት። ምን አረኩ ሲላቸው የምታስተምረው ትምህርት ሁሉ እግዚአብሔርን የሚነካ ትምህርት ነው አሉት። ከዛም እንዲህ ብለው ጠየቁት፣ አንተ ከአባታችን ከአብርሃም ትበልጣለህን አሉት። ኢየሱስም ቀና አለና እውነት እላችኋለሁ አብርሃም ከመፈጠሩ በፊት አብርሃም ከመኖሩ በፊት እኔ ነበርኩ አላቸው። ለዚህ እኮ ነው እብድ የምንልክ አሉት። ሊያዩት አልቻሉም። ክብሩን ሊያዩት አልቻሉም። ማንነቱን ሊያዩት አልቻሉም። ኢየሱስ ወደ ምድር ከመምጣቱ በፊት ግን እነ ኢሳይያስ አይተውታል። እነ ኤልያስ መስክረውለታል። በፊቱ የሚስብ ውበት እንደማይኖረው፣ እንደሚካድ፣ እንደሚሸጥ ኢሳይያስ 53 ላይ መስክረውለታል። እነዚህ አባቶች ሕግ አዋቂዎች እነ ኢሳይያስ የጻፉትን ሕግ ያነበነቡ ያወቁ ግን ኢየሱስ አንተ አይደለህም አሉት። ሕግ ከነሱ በላይ የሚያውቃለ? ስለ መሲሁ መምጣት ከነሱ በላይ ያጠናለ? ስለሚወለደው ኢየሱስ ከነሱ በላይ እኮ የሚያውቅ የለም። ኢየሱስ ሲመጣ ግን ካዱት፣ ሊቀበሉት አልወደዱም። ምክንያቱም መንፈሳዊ አይናቸው አልበራም፣ ታውረዋል። ለዚህ ከሆነ መጽሐፍ ቅዱስ ላይ እናንተ እውሮች ስሙኝ፣ እናንተ ደንቆሮች አድምጡኝ፣ ከምልከው በስተቀር ማን እውር አለ? ከአገልጋይስ በቀር ማን ደንቆሮ አለ አለ ኢየሱስ። ኢየሱስ ጌታ ነው። ቃሉን ከሚያነብ በላይ እውርና ደንቆሮ የለም። ለምን? አይናችን ገና አልበራም። ለእግዚአብሔር ወገንተኞች ይመስላሉ፣ አይናቸው ግን ገና አልበራም። አጠገባቸው ጋር እግዚአብሔር ልጅ ኢየሱስ ቆመው ግን አላወቁትም። በፍጹም ሊያውቁት አልቻሉም። እነዛ ተራ የተባሉ አሳ አጥማጆችና ቀራጮች ግን ኢየሱስ እንዲህ ብሎ ጠየቃቸው። ጴጥሮስን ጠራውና ጴጥሮስ ሆይ እኔን ማን ትለኛለህ አለው። ምን ብሎ መለሰለት? አንተ የእግዚአብሔር የሕያው እግዚአብሔር ልጅ ነህ፣ የሕያው እግዚአብሔር ልጅ ነህ ብሎ የመለሰለት ጴጥሮስ ምን ስለሆነ ነው? መንፈሳዊ አይኑ ስለበራ ኢየሱስን አወቀው። የዛን ሰዓት ላይ ኢየሱስ እንዲህ አለ፣ ይሄን ስጋና ደም አልገለጠልህም አለ። የሆነ ከአይንክ ላይ የተነሳ ቅርፊትም አለ፣ የሆነ የተነሳ ነገርም አለ። መብል ሲጎል ለማይክድበት የሆነ ከአይኑ ላይ የተነሳለት ነገር አለ። ዛሬ በኢየሱስም ቅርፊት ከአይናችን ላይ ይነሳ። ኢየሱስን ስለ እውነተኛ ማንነቱ እንዳናየው፣ ኢየሱስን ስለ ትክክለኛ ማንነቱ እንዳንከተለው እንዳናየው የጋረደን የሆነ ቅርፊት አለ። ዛሬ ኢየሱስ ያንሳልን። ዛሬ እግዚአብሔር ልጅ ኢየሱስ ያንከባልልን። ሃሌሉያ! ኢየሱስ ጌታ ነው። መጽሐፍ ቅዱስ ላይ ሐዋርያት 7 ከ55 እስከ 56 ላይ የእስጢፋኖስን ታሪክ እንመለከታለን። እስጢፋኖስ የእግዚአብሔርን ወንጌል እየሰበከ እየተመላለሰ ባለ ሰዓት ላይ በሸንጎ ፊት ቀረበ። ስለዚህ እጁን ወደ ላይ ያነሳና ወደ ሰማይ ትኩር ብሎ ሲመለከት ይላል እግዚአብሔርን ከነሙሉ ክብሩ አየው ይላል። ከእግዚአብሔር አጠገብ ጋር ደግሞ የሰው ልጅ ከእግዚአብሔር አብ ቀኝ ተቀምጦ አየሁት አለ። አየሁት አለ። ለሁሉም ሰው ታይቷል። እንደዛ ጋር ሁሉም ሰው ነው እንዳያዩት? ሕግ አዋቂዎች አዩት እንዴ? ጠቢባኖች መች አዩት? እስጢፋኖስ ግን ወደ ሰማይ ትኩር ብሎ ሲመለከት ይላል የሰማይን አጀንዳ ተመለከተ። በሰማይ ያለውን የኢየሱስን ክብር አየ፣ የእግዚአብሔርን ክብር አየ። የዛን ሰዓት ጆሮአቸውን ዘግተው እየጮሁ እስጢፋኖስን ከከተማ ውጭ አስወጥተው ምን አረጉት ይላል? ወገሩት ይላል፣ ገደሉት ይላል። ለምን? አይናቸው ያልበራ ህዝብ ናቸው። ኢየሱስ ሲባሉ አያውቁማ። ኢየሱስን የሚያውቁት ከመጽሐፍ ቅዱስ በዘለለ በህይወታቸው ውስጥ አልተለማመዱትም። ፍቅሩን አያውቁትም፣ ምህረቱን አያውቁትም፣ ድምፁን አያውቁትም። ከሱ ጋር ቁጭ ብለው አልዋሉም፣ አላደሩም። የሚያውቁት ብቻ ኢየሱስን እንደ ታሪክ ነው። ዛሬ በዘመናችን ላይ ኢየሱስን እንደ ታሪክ የምናይ ሰዎች ሞልተናል። አይናችን ታውሯል። ለእግዚአብሔር የምንቆረቆር ይመስላል፣ ለቤተ ክርስቲያን የምንቆረቆር ይመስላል። ግን ኢየሱስን እያሳደድን ያልን በስተናል። ኢየሱስ ጌታ ነው። ሳኦል በመንገዱ ላይ እየሄደ የእግዚአብሔርን ሰዎች ኢየሱስን የሚከተሉትን ሰዎች ለማሰር እየሄደ ሳኦል እኮ ለሕግ ተቆርቆሮ እኮ ነው። ሕግ እኮ ከገማልያ እግር ስር ቁጭ ብሎ ነው ያጠናው አይደለ እንዴ? በጣም ትልቅ ከሚባል አባት ስር ቁጭ ብሎ እኮ ነው ያጠናው። ሕግን ያውቃል፣ ስርዓትን ያውቃል፣ መጽሐፍ ቅዱስን ያውቃል።
ስለ መጽሐፍ ቅዱስ ቅናት አለበት። ስለዚህ ኢየሱስ የተባለውንና ተከታዮቹን አጠፋለሁ ብሎ ተነሳ። ኢየሱስ ጌታ ነው። የመጽሐፍ ቅዱስ የተጻፈለትን ኢየሱስን ራሱን ለማጥፋት ተነሳ። ብዙዎች ስለ እግዚአብሔር ቤት ይቀናሉ፣ ነገር ግን አይናቸው ስላልበራ ኢየሱስን እያሳደዱት ነው። ስለዚህ ኢየሱስ መንገድ ላይ ተገናኘው ይላል። ሳኦል ሆይ አለው፣ ለምን ታሳድደኛለህ አለው። ምን አርጌ ነው የምታሳድደኝ አለው። አንተ ማን ነህ ካለው፣ እኔማ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። ሃሌሉያ። ወዲያውኑ ይላል በዛ ብርሃን ውስጥ የእግዚአብሔርን ክብር ካየ በኋላ ሳኦል የሥጋ አይኑ ቢታወርም የመንፈስ አይኑ ግን በራ። ያ አስጨናቂ የሆነ አሳዳጅ፣ ያ አስፈሪ የሆነ አሳዳጅ አይኑ ታወረ ከእግዚአብሔር ብርሃን የተነሳ። የልብ አይኑ ግን ምን ሆነ? በዛኑ ሰዓት በራ። ስለዚህ ሰዎች እጁን ይዘው አስገቡት። የእግዚአብሔር መንፈስ አናንያ ጋር ሄደና ሂድ ወደ ሳኦል አይኑን ፈውስልኝ እንዲያርግልኝ ሲለው፣ አናንያ ኖ እግዚአብሔር ሆይ ብዙ ክርስቲያኖችን የገደለና ያሳሰረ ሰው ጋር እንዴት ትልከኛለህ? እንዴት አርገህ ትቀይረዋለህ አለው። እኔ እግዚአብሔር ነኝ ሂድ አለው። ስለዚህ አናንያ ሄደ ለሳኦል እንዲህ አለው፣ ሳኦል ሆይ እግዚአብሔር ልኮኝ ነው ወደ አንተ የመጣሁት። ሳኦል ኤክስፒሪየንስ እንዲያደርግ ለ3 ቀን ታወረ። ኢየሱስ ለ3 ቀን በመቃብር ውስጥ እንደተቀመጠው፣ በሶስተኛው ቀን ሞትን ድል እንደነሳው፣ በሶስተኛው ቀን አናንያን ወደ እርሱ ላከለት። ሳኦል ሆይ አለው፣ አቤት። በመንገድ ላይ ያገኘክ ኢየሱስ ልኮኝ ነው የመጣሁት። ሃሌሉያ። መንገድ ላይ አይንክን የያዘው ኢየሱስ ነው ልኮኝ የመጣሁት። ኢየሱስ እንደዚህ እኮ ነው የሚሰራው። ሃሌሉያ። ከዛም በኋላም በኢየሱስ ክርስቶስ ካመንክና ከተጠመቅ መንፈስ ቅዱስን እንድትሞላ እግዚአብሔር ልኮኝ ነው የመጣሁት አለው፣ መንፈስ ቅዱስን። ስለዚህ ጸለየለት፣ በመንፈስ ቅዱስም ተሞላ። ወዲያውኑ ከተጸለየለት በኋላ ከአይኑ ላይ ምን ወደቀ ይላል? ቅርፊት ወደቀ ይላል። እግዚአብሔር የልቡን አይን ከማብራቱ በፊት የሥጋውን አይን አሳወረ። አቅሙን እስቲ ዝግ አረገበት። ከዛ የልቡን አይን ምን አረገው? አበራለት። በምድር ላይ እንደ ሳኦል እንደ ጳውሎስ ለወንጌል ዋጋ የከፈለ የለም። ተንከራቷል። ለክርስቶስ መከራ መቀበልን ሰው እንዴት እንደሙሉ ደስታ ይቆጥረዋል። ገርፈውት ሲወጡ እየሳቀ ይወጣል፣ ደስ ይለዋል። ለኢየሱስ ተገረፍኩ ይላል። እድል አገኘው። ሲወግሩት ለኢየሱስ እኮ ነው የተወገርኩት ይላል። እድለኛ ነኝ ብሎ ያስባል። ለምን? አየው፣ መንገድ ላይ ተገናኘው። ለምን ታሳደኛለህ ብሎ ራሱ አናገረው። ስላየው ስለተመለከተው ነው መከራን እንኳን እንደሙሉ ደስታ የተቀበሉት አባቶቻችን። ዛሬ ያዩት ነገር አለ። አባቶቻችን እንደዚህ በስጋቸው ላይ አይጨክኑም። ሰው በስጋው ላይ እንደዚህ ምርር አይልም። ያዩት ነገር አለ። ከአይናቸው ላይ የወደቀው ቅርፊት አለ። ተመልክተው የተራመዱት ነገር አለ። እግዚአብሔርን ያዩበት የሆነች ፖይንት አለች። አለበዚያማ እንዲህ ያለ ዋጋ መክፈል ሊከፍሉ አይችሉም ነበር። እኔና እናንተ ዛሬ የሆነች ነገር በእግዚአብሔር ቤት ውስጥ ብናረግ እንደ ትልቅ ነገር ነው የምንቆጥረው። ለእግዚአብሔር ውለታ እንደዋልንለት ነው የምንቆጥረው። አላየንማ፣ ገና አይናችን አልበራማ፣ ገና በስጋ ነው የምንመላለሰው። ቤተ ክርስቲያን ውስጥ የሆነ ነገር ስናደርግ ለሰው ምናረግ ይመስለናል። ገና አይናችን አልበራም። በእውርነት ውስጥ ነው ያለነው። የሆነ ሐሳብ ሲነሳ ተከትለን እንሄዳለን። የሆነ ነገር ሲነሳ ተከትለን እንሄዳለን። ገና በዘረኙነት ውስጥ ነው ያለነው። ገና በጎሳ ውስጥ ነው ያለነው። ዛሬ ግን ቅርፊቱ ከአይናችን ላይ ይነሳ። ቅርፊቱ ከአይናችን ላይ ይነሳ። በእውነት እንደዚህ መመላለስ አይሁንብን። የሆነ ክብር አለ። ያላየነው ገና የሆነ ክብር አለ። አባቶቻችን የጨከኑለት የሆነ ክብር አለ። እነሱን የነካ የሆነ ክብር አለ። አንበሳ ጉድጓድ ውስጥ ከነ ህይወታቸው ሲወረወሩ ጨከኑ። በመጋዝ ሲሰነጠቁ ጨከኑ። በዘይት ሲቀቀሉ ጨከኑ። ቆዳቸው ከነ ህይወታቸው ሲገፈፍ ጨከኑ። ካዱት ሲባሉ አንክድም አሉ። ያዩትማ ነገር አለ። ያዩትማ ነገር አለ። ታዲያኛ እንዴት በቀላሉ ካድ ነው? አላየነውማ። ለዚህ እኮ ነው ሐዋርያት 4:19 ላይ እንዲህ አለ፣ እኛስ ያየነውንና የሰማነውን ከመናገር ወደ ኋላ አንልም አለ። ምን ያልነውን አለ?
ያየነውን አይቷል። ያየው ነገር አለ። ያየውትንና የሰማውትን ከመናገር ሞት እንኳን ቢመጣ ወደኋላ አልልም አለ። ጨከነ። ሰው ዝም ብሎ የሚጨክን ይመስላችኋል እንዴ? ሰው እኮ ሲያይ ነው የሚጨክነው። ሰው እኮ የሆነ ነገር መረዳት ሲገባው ነው የሚጨክነው። ዛሬ በእውነት እንዲህ አይነት ጭካኔ በዘመናችን አለ፣ እኔንም ጨምሩ። ከዓይናችን ላይ ቅርፊት ይውረድ። ምን ሮጥለትን ኢየሱስ እንዳናሳድደው፣ ምን ወደውን ኢየሱስን እንዳናሳድደው ዓይናችን ላይ ያለው ቅርፊት ይውደቅ። የልብ ዓይናችን ላይ ያለው ቅርፊት ይውደቅ። በርጤሜዎስ አጥብቆ ጮኸ። ዝም በል ሲሉት ኖ የዳዊት ልጅ ብሎ ጮኸ። ምንድነው የምትፈልገው? ሳንቲም ነው? አይ ዘንድ ማየት ፈልጋለሁ። ሙሉ መሆን ፈልጋለሁ። መመራት ሰልችቶኛል። አንዱ ይነሳና እንዲህ ሲሉ ተከትዬ መሄድ ሰልችቶኛል። ያየኝ ሁሉ እየጎተተኝ እንዲወስደኝ ሰልችቶኛል። ሙሉ ሰው መሆን ፈልጋለሁ፣ ማየት ፈልጋለሁ አለ። አይቶ መራመድ ይሁንላችሁ። ስለዚህ ሄዶ ምን ይላል? አየ ተከተለውም ይላል። አይቶ መከተል ይሁንላችሁ። አይቶ መከተል ይሁንላችሁ። መጽሐፍ ቅዱስ ላይ የእግዚአብሔር ሰው እንዲህ ያለ፣ መስማትንስ በጆሮዬ አሁን ግን አይኔ ያየች አለው። ዛሬ አይናችን ክርስቶስን ማየት ይሁንልን። በዚህ ስጋ ላይ እንድንጨክን የሚያደርገንን፣ በስጋ ፈተና ላይ እንድንጨክን የሚያደርገንን የሰማይ ቤታችንን ማየት ይሁንልን። እላይ ያለውን ክብር ማየት ይሁንልን። እላይ ያለውን ክብር እንዴት ነው የምናየው? ኢየሱስ ደቀ መዛሙርቶችን ሲያስተምር እንደዚህ ያለ ጸሎት ሲያስተምራቸው፣ በሰማያት የምትኖር አባታችን ሆይ ስምህ መንግስትክም መንግስቱ ወደ ምድር እስካልመጣች ድረስ እግዚአብሔርን ክብር ማየት አትችሉም። ኢየሱስ ጌታ ነው። መንግስቱ ደግሞ ማን ነው? ኢየሱስ ነው። የእግዚአብሔርን መንግስት ይዞ ወደ ምድር የወረደው ማን ነው? ኢየሱስ ነው አይደለ? ስለዚህ እኔን ያየ ሁሉ ማንን አይቷል ብሏል? አብን አይቷል ያለው ለዚህ ነው። ስለዚህ ላይ ያለው ነገር ይናፍቃችሁ ዘንድ ኢየሱስ ላይ አይናችሁን እንድትተክሉ የእግዚአብሔር ቃል ይናገራል። አይናችሁን እግዚአብሔር ላይ እንድትተክሉ፣ አይናችሁን በምህረቱ ላይ እንድትተክሉ፣ አይናችሁን በማዳኑ ላይ እንድትተክሉ የእግዚአብሔር ቃል ይናገራል። ብዙዎች በጣም ብዙዎች ወንጌልን ሰምተው መጥተዋል። ብዙዎች ግን ኢየሱስን አይተው እየተከተሉ አይደለም። ወንጌልን ሰምተው መጥተዋል፣ ተሰብኮላቸዋል፣ አምነውታል እኮ ኢየሱስ አዳኝ እንደሆነ እኮ አውቀዋል። መከራ ሲመጣ ግን ያፈገፍጋሉ። ለምን? ገና በግል ኢየሱስን አላዩትም። ኢየሱስ ማን እንደሆነ ገና አልተገናኛቸውም። እንደ ጳውሎስ ቆሞ ፊት ለፊት አላወራቸውም። እንደነ እስጢፋኖስ አላዩትም። ገና አልጨከኑም በስጋቸው ላይ። ዛሬ በኢየሱስ ክርስቶስ ማየት ይሁንልን። ዛሬ በኢየሱስ ማየት ይሁንልን። መጽሐፍ ቅዱሳችን ዮሐንስ 4 ቁጥር 42 ላይ ስለ ሳምራዊቷ ሴት ኢየሱስ ሊነጋገር ወጣ። ውሃ ልትቀዳ በሄደች ሰዓት ላይ ብዙ ነገር ነገራት። ስለዚህ ሳምራዊቷ ሴት ወደ ከተማው ሮጠች ይላል። ሮጠች ሄደችና ምን አለች? ኑ ጉዴን የነገረኝን እዩ፣ ጉዴን የነገረኝን ኑ እዩ፣ ስሙ ኑ እዩ ብላ ጠራቻቸው ይላል። ህዝቡ የሷን ጉድ የነገረውን ለማየት ነበር የሄዱት። ነገር ግን ሄደው ኢየሱስ ጋር ሲገናኙ ቀጥታ ከአፉ የሚወጣውን የህይወት ቃል ከሰሙ በኋላ እንደዚህ ያሏት፣ ኢየሱስ ጌታ ነው። ቁጥር 42 ላይ እንዲህ ይላል፣ ሴቲቱንም አሁን የምናምነው ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል። እርሱ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን አሏት። እኛ ራሳችን ምን አድርገነዋል? አግኝተነዋል። አንቺ ስለነገርሽን አይደለም፣ አንቺ ኢየሱስ ነው ብለሽ ስለመሰከርሽልን አይደለም። እኛ ራሳችን በግል ገብተን ምን አደረግነው? አገኘነው። ስለዚህ እርሱ በእውነት ክርስቶስ ኢየሱስ መሆኑን አምነናል አሏት። በግል ማግኘት ይሁንልን። ተነግሮም መተን ሊሆን ይችላል። ክርስትናን ከቤተሰብ ይሆናል የተቀበልነው። ክርስትናን ሰው መስክሮልን ይሆናል የመጣ ነው። ነገር ግን ክርስቶስን በግል ካላወቅነው ወደ ኋላ እንመለሳለን። ክርስቶስን በግል ካላወቅነው፣ ክርስቶስን ካላየነው፣ በነገራችን ላይ ካላየነው፣ በህይወታችን ላይ የክርስቶስን እጅ ማየት ካቆምን ትንሿ ነገር ታበሳጨናለች፣ ትንሿ ነገር ታስከፋናለች። እንዴ
ምንድነው የኔ ያህል ማጥበቅ? ምንድነው የኔ ያህል ክርስትና እንላለን። ኢየሱስ ጌታ ነው። አይቶ መከተል ይሁንልን። አየ ተከተለውም ይላልና ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር አምላክ ዛሬ በዚህ ዘመን በዚህ ትውልድ ላይ ከኛ የሚፈልገው ይሄን ነው። አንድ ነገር ነው። አይኖቻችን እንዲበሩ ክርስቶስን እንድናየው የተሰቀለውን ክርስቶስን ብቻ ያያችሁ እንድትረማመዱ ነብይ እንትናን አገልጋይን እንትናን ዘማሪን እንትናን አይደለም ኢየሱስ ክርስቶስን ያያችሁ እንድትሄዱ ወደ እግዚአብሔር ሙላት እንድትደርሱ መንፈስ ቅዱስ ይሄን ይፈልጋል። መንፈስ ቅዱስ ከኔና ከናንተ ይሄን ይሻል። እስከ መጨረሻ እስከ ዓለም ጥግ ድረስ ሄደው በነፍስና በስጋቸው ተወራርደው ያገለገሉት አገልጋዮች ሌላ ነገር የሆነላቸው አይደለም። ፊት ለፊት ያዩት ናቸው። ፊት ለፊት ኢየሱስን ያገኙት ናቸው። ፊት ለፊት ከክብሩ ጋር የተገናኙት ናቸው። ቀሚሳቸውን ያስረዘሙ ፈሪሳውያን መቻዩት። ክብራቸውን የጠበቁ ሕግ አዋቂዎች መቻዩት። በቤተ ክርስቲያን የሚመላለሱ ስንት ቦታና ክብር የሚሰጣቸው መች ኢየሱስን አዩት። ለዚህ እኮ ነው ኢየሱስ እንዲህ አለ፣ እናንተ ያላችሁ ቀራጮች ምን ያረጋሉ? ይቀድሟቸዋል። አመፀኞች ይቀድሟቸዋል አለ። ዛሬ በኢየሱስ ክርስቶስም በግብዝነት ምክንያት ኢየሱስን ከማየት እንዳንቀርን እጸልይላችኋለሁ። ግብዝ የሆነውን ልባችንን እግዚአብሔር ያንሳልን። ግብዝ የሆነውን ልባችንን እግዚአብሔር ያንሳልን። በርጤሜዎስ እኮ ሲጮህ ዝም በል ብለው ሲቆጡት አላቆመም። ክብሩ ሲነካም አላቆመም። ሲገስጹትም አላቆመም። ሲሰድቡትም አላቆመም። አጥብቆ ጮኸ ይላል። አይኑ እስኪበራ ድረስ የሚከተለውን ኢየሱስን እስኪያውቅ ድረስ ኢየሱስን እስኪያይ ድረስ አጥብቆ ጮኸ። እባካችሁ መጮህ ካለባችሁ አይናችሁ እንዲበራ ብቻ ጩሁ። እባካችሁ መጮህ ካለባችሁ ክብሩን ለማየት ጩሁ። መጮህ ካለባችሁ ኢየሱስን ፊት ለፊት ለማየት ጩሁ። በየትኛውም አይነት ጥያቄ ውስጥ ሆናችሁ፣ በየትኛውም አይነት በሽታ፣ በየትኛውም አይነት መከራ፣ በየትኛውም አይነት ችግር ውስጥ ብትሆኑ እንኳን በእግዚአብሔር ፊት ለመቆም እድል ካገኛችሁ መጠየቅ ካለባችሁ ገንዘብን፣ ሀብትና ንብረትን አይደለም። አይኔ እንዲያይ ፈልጋለሁ በሉት። ላይ ዘንድ ፈልጋለሁ በሉት። የእግዚአብሔር ሰው ሙሴ ይሄን ጠየቀ። የእስራኤል ሕዝብ አስጨንቆታል። ላይ በሲና ተራራ ላይ ወጥቷል። እግዚአብሔር ሆይ እግዚአብሔር መጣን ሲነጋገረው ምን ትፈልጋለህ ሲለው ክብርህን አሳየኝ። እንድቀጥል የሚያረጋኝ ክብርክ ነው። እንዲሄድ የሚያረጋኝ ክብርክ ነው። ረጅም መንገድ የሚያስከደኝ ክብርክ ነው። ምናፍቀው ክብርክ ነው። ክብርክ ከከነዓን ይብለጥብኝ። ክብርክ ከተነገረልኝ ተስፋ ይብለጥብኝ። ክብርክ ከተገባልኝ ኪዳን ይብለጥብኝ። እግዚአብሔር ክብሩን ስታዩ ከነዓን ይረክስባችኋል። ክብሩ ይብለጥብን። ክብሩን ያየ ሰው በእውነት አይታለልም። ክብሩን ያየ ሰው አይወድቅም። ሙሴ እኮ ከነዓን አልገባም። ገብቷል እንዴ? ከሩቅ አሳየው። ነገር ግን ደስ እያለው ነው ሄደው ሙሴ። ደስ እያለው ነው ወደ አብ የተጠቀለለው ሙሴ። ለምን? ክብሩን አሳይቶታል። ደግሞ ጌታ እኮ ቸር ነው፣ አልከለከለው። ሙሴ ያለው እኔን አይቶ በህይወት የሚኖር ማንም የለም አለው። አሳየኝ ስላለው ሊያሳየው መጣ። እኔን አይቶ ማንም በህይወት መኖር የሚችል የለም። ፊቴን አይቶ ማንም መቆም የሚችል የለም። ትሞታለህ ሙሴ። ስለዚህ እንዲናርክ እኔ አልፋለሁ። ትንሽ ፓርት ብቻ፣ ትንሽ ጨርቄን ብቻ፣ ትንሽ ቦታ ብቻ ታየኛለህ አለው። ኢየሱስ እግዚአብሔር መንፈስ በዛ ቦታ አለፈ። ሙሴ ክብሩን አየ። ዛሬ እኛ ምን ጠይቀው ምንድነው? እድል ብናገኝና እግዚአብሔር ፊት ቆመን ምን ላርግልሽ ቢለን ምን ይሁን ጥያቄያችን? አቤት ስንት ጥያቄ ይዘናል በእግዚአብሔር ፊት። የሥራ በር፣ የትዳር በር፣ የልጅ፣ የገንዘብ፣ ጤናዬን፣ ሀብቴን እንዲህ። ዛሬ ግን ክብሩን ጠይቁ። በእውነት እየነገርኳችሁ ነው። እግዚአብሔር ሆይ ክብርህን አይ ዘንድ አይቼ ከተልክ ዘንድ ተነግሮኝ ነው የመጣሁት። አሁን ግን አይቼ ከተልክ ዘንድ አይኖቼ ያዩክ ዘንድ ክብርህን አይ ዘንድ ያኔ ከነዓንን ብትሰጠኝም ባትሰጠኝም ምንም ለውጥ አያመጣም። ብትባርከኝም ባትባርከኝም ምንም አልከፋም። ብትፈውሰኝም ባትፈውሰኝም ምንም አላዝንም። ከእሳቱ ብታወጣኝም ባታወጣኝም ምንም አልጨነቅም። ለምን? ክብርህን ሳየው።
ክብርህን ሳየው ጥያቄ ይሞላል። ክብርህን ሳየው ችግሬ እረሳለሁ። ክብርህን ሳየው ራሴ እረሳለሁ። ክብርህን ሳየው መኖሬን እረሳለሁ። ክብርህ ሕይወት ነው። ክብርህ ሰላም ነው። ምን ይሆን ያዩት? ናፍቁ እስቲ። ምን ይሆን እስጢፋኖስ ያየው? ምን ይሆን አባቶቻችን ያዩት? አንበሳ ጉድጓድ ውስጥ ትጣላለህ፣ ጸሎት አቁም ሲባል ጣሉኝ ያለው ምን አይቶ ይሁን? ክብሩን እንዴት አይቶ ይሁን? እሳት 7 እጥፍ በፊታቸው የነደደ ካዱ ሲባል አንክድም ያሉት ምን አይተው ይሁን? ምንድነው ያዩት? ምንድነው አባቶቻችን ያዩት? ምንድነው የቀመሱት? መርምሩ ባካችሁ፣ ዝም ብላችሁ አትከተሉት። ምንድነው የቀመሰው እስጢፋኖስ? ምን አይተው ነው ሲድራቅ ሚሳቅ አብደናጎግ? ምን አይተው ነው አብርሃም? ምን አይተው ነው እነ ሙሴ? ምንድነው ያዩት? እንደዚህ ጨክነው ሊከተሉት፣ እንደዚህ ሊመሰክሩለት ምን አይተው ነው? እነ ጳውሎስ ዘቅዝቃችሁ ስቀሉኝ ያሉት ምን አይተው ነው? ትላንት መሞትን የፈራ፣ ትላንት መወሰድን ከኢየሱስ ጋር መታሰርን የፈራ፣ አላቀውም ብለው የካደ እንደ ጌታዬ ማትስቀሉኝ ዘቅዝቃችሁ ስቀሉኝ ያሉት ምን አይተው ነው? ምንድነው የለወጣቸው? ምንድነው ራሳቸውን ያስካዳቸው? ክብሩ ክብሩ። ዛሬ ክብሩ በዚህ ዘመን ይምጣ፣ በዚህ ዘመን ይምጣ። እሁድ ስለሆነ ብቻ መሰብሰባችን ይብቃ። የሆነ ፕሮግራም ቀን ስለሆነ ብቻ መሰብሰባችን ይብቃ። ክብሩን እያየን መራመድ ይሁንልን። ምንም በሌለበት ስፍራ ሙሉ የሚያደርገው ክብሩ፣ እንደ ሞኝ እያሳቀን የሚያስኬደው ክብሩ፣ ለሚያዩን ሰዎች ሞኝናት እስክትባሉ ድረስ በመከራ መሃል የሚያስቅ ክብር አለ። ያ ክብር እኮ አለ። ስላልጠየቅን አልተቀበልንም። በርጤሜዎስ ጠይቆ አይደል ላይ ነው የበራው? ጮሆ አይደል ላይ ነው የበራው? እኔና እናንተ ተመችቶናል። ኮንፈርት ዞኑ ሙቀቱ ተመችቶናል። እንመጣለን፣ አምልከን ብቻ እንወጣለን። እግዚአብሔር ሆይ ክብርህን አንለው፣ ክብርህን አሳየኝ አንለውም። ላይክ ዘንድ ፈልጋለሁ አንለው። ተመችቶናል። ያለንበት ነገር ተመችቶናል። ሙቀቱ ተመችቶናል። ልምምድ ውስጥ እየገባን ነው እንደ ፈሪሳውያን። ሕግ ላይ ብቻ ፎከስ እያደረግን ነው እንደ ፈሪሳውያን። ጸጋውን እየረሳን ነው። የሚበልጥ ክብር አለ፣ የሚሻል ነገር አለ። ሰማይ ያለው ነገር በጣም ይለያያል። እዚህ ምድር ካለው ነገር ጋር ይለያያል። ሰማይ ያለው ክብር ሌላ ነው። ሰማይ ያለውን ክብር ካዩ በኋላ አባቶቻችን ምድርን እንደ ጉድፍ ነው የቆጠሩት፣ እንደ ቆሻሻ ነው የቆጠሩት። እላይ ክብር አለ፣ እላይ ወርቃማው ቦታ ላይ ክብር አለ። በሽታ የሌለበት ቦታ፣ ሐዘን የሌለበት ቦታ፣ ሳቅ ብቻ የሆነበት ቦታ፣ ንጉሱ የሚከበርበት ቦታ፣ መላእክቶች ቅዱስ ቅዱስ የሚሉበት ቦታ፣ እላይ ክብር አለ። እላይ ሌላ ዓለም አለ። እናንተ ከዚህ ዓለም አይደላችሁም። የመጣችሁበትን ዓለም ፈልጉት። እናንተ ከዚህ ምድር አይደላችሁም። የመጣችሁት ከሰማይ ነው። የሰማይን ክብር ፈልጉት። አሳየኝ። የት ነው የምትወስደኝ? አሳየኝ። ክብርህን አሳየኝ። መንፈስ ቅዱስ ኢየሱስን አሳየኝ በሉት። መጥቶ ያሳያችኋል። መጥቶ የእግዚአብሔርን ክብር ይገልጥላችኋል። ከዛ በኋላ እንደ ድሮ መሆን አትችሉም። ከዛም በኋላ እንደ ድሮ መካድ አትችሉም። ከዛም በኋላ መፍራት ታቆማላችሁ። እስከ ምድር ጫፍ ድረስ ወንጌል ይዛችሁ ትወጣላችሁ። ክብሩን ስታዩ፣ ክብሩን ስታዩ። አለበዛማ ኢየሱስ ጌታ ነው ማለት ራሱ እኮ ያስፈራል አይደለ እንዴ? ሰው በተሰበሰበበት ሄዶ እኮ ኢየሱስ ጌታ ነው ማለትም ያስፈራል። ራሳችሁን እንድትክዱ የሚያደርገው የሚበልጠው ክብር ሲመጣ ነው። ራሳችንን እንድንክድ የሚያደርገን ከፍ ያለው ክብር ሲመጣ ነው። ስለዚህ እግዚአብሔር አምላክ በዛ ይባርከን። እግዚአብሔር አምላክ በዛ ይባርከን። እኔ ክብሩን እናፍቃለሁ። በዚህ መጨረሻ ዘመን አይናችሁ እንዲበራ ናፍቁ። ብዙዎች እኔ እርሱ ነኝ እያሉ ይመጣሉ። ቢቻላቸውም የተመረጡትን እስኪያስቱ ድረስ ድንቅና ታምራትን ገና ያደርጋሉ። አይኖቻችን ካልበራ በእውነት እሱ ኢየሱስ ነው እያልን ሐሰተኞችን መከተል ይሆንብናል። አይኖቻችሁ ሲበራ ግን አጥርታችሁ ታያላችሁ። እውነትን ከሐሰት ትለያላችሁ። የጌታችሁን ድምፅ ትለዩታላችሁ። በኢየሱስ ስም አይኖቻችን ይብራ። በዚህ ዘመን ባለቀ ዘመን እግዚአብሔር አምላክ አይኖቻችንን ያብራልን።
ክብሩን ያሳየን፣ ክብሩን ያሳየን። የእግዚአብሔር ቃል መዝሙር 19 ቁጥር 8 እንደዚህ ይላል፣ የእግዚአብሔር ሥርዓት ቅን ነው፣ ልብን ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንንም ያበራል ይላል። ኢየሱስ ጌታ ነው። የእግዚአብሔር ሥርዓት ቅን ነው፣ ልብን ደስ ያሰኛል። የእግዚአብሔር ትእዛዝ ደግሞ ብሩህ ነው፣ ዓይንን ያበራል ይላል። የሚያወራው ስለዚህኛው ዓይን አይደለም። ይሄ ዓይን እኮ ይበሰብሳል አይደል? የሆነ ሰዓት ላይ እኮ at some point ሁላችንም እንሄዳለን፣ መሞታችን አይቀርም አይደለም? ኢየሱስ እኮ ስለዚህ ስለ ምድር ስለ ስጋው ነገር አይደለም የሚጨነቀው፣ ስለዚህ ስለሚበሰብስ አፈር አይደለም ሐሳቡ፣ ስለ ነፍሳችሁ ነው እግዚአብሔር ልጅ ኢየሱስ የሚጨነቀው። ይበራል፣ ዓይንን ያበራል የሚለውም ደግሞ የስጋ ዓይናችሁን አይደለም፣ የመንፈስ ዓይናችሁን ነው። የእግዚአብሔር ትእዛዝ ይኸውና፣ የእግዚአብሔር ትእዛዝ የእግዚአብሔር ቃል ዓይንን ምን ያደርጋል? ያበራል። የእግዚአብሔር ቃል ጋር ዲቮትድ ሆኖ መንፈስ ቅዱስ የሚያስተምረው ሰው ዓይኑ ምን ይሆናል? ይበራል። እግዚአብሔርን ከነሙሉ ክብሩ መመልከት ትጀምራላችሁ። በምን ውስጥ? በቃል ውስጥ። የእግዚአብሔርን ማንነት ማየት ትጀምራላችሁ። በምን ውስጥ? በቃል ውስጥ። አታላዮች አያታልሏችሁም፣ ዓይናችሁ ስለሚበራ። አስመሳዮች አያስመስሉም እናንተ ፊት ስለምታውቋቸው፣ ዓይናችሁን ስለሚያበራ። ብዙ የበግ ለምድ የለበሱ ተኩላዎች አሉ። ብዙ በመልካም ቃል የሚናገሩ አመፀኞች አሉ። ብዙ ራሳቸውን ሸፍነው የሚመላለሱ አስመሳዮች አሉ። በዚህ ዘመን እንዳትወድቁ፣ በዚህ ዘመን እንዳትወሰዱ፣ ዓይኖቻችሁ እንዲበራ በእግዚአብሔር ቃል ላይ ተጣበቁ። የእግዚአብሔር ቃል ዓይንን ምን ያደርጋል? ያበራል። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ዛሬ ይሄን እያለን ያለው መጠየቅ ካለባችሁ ክብሩን ጠይቁ። መጸለይ ካለባችሁ ደግሞ ዓይኔን አብራ በሉት። ሌላ ነገር አትጠይቁት። በእውነት ዓይኔን አብራ፣ ዓይኔን አብራ፣ ዓይኔን አብራው፣ አይቼ ልከተል። በርጤሜዎስ አየ ተከተለውም ይላልና አይቼ ልከተል። ሰምቼ ብቻ አይደለም። በርጤሜዎስ አስቀድሞ ስለ ኢየሱስ ሰማ። ከዛም በኋላ ግን አይቶ ነው የተከተለው። ሰምቶ አይደለም የተከተለው። አይደለም አየ። ከዛ ደግሞ ምን አረገ ይላል? ተከተለ ይላል። ዛሬ ሰምታችሁ ስለ ኢየሱስ መታችሁ ሊሆን ይችላል። አይታችሁ ግን ተከተሉት። ምህረቱን ግን አይታችሁ ተከተሉት። ማንነቱን ግን አይታችሁ ተከተሉት። ክብሩን ግን አይታችሁ ተከተሉት። አንተ የእግዚአብሔር ልጅ ነህ ብላችሁ መስክራችሁ መከተል ይሁንላችሁ። አንድ የሚያበላ ነብይ አለ። ኤርሚያስ ይሁን ኢሳይያስ ይሁን እንትና ይሁን እያሉ ነው ህዝቡ ግራ የሚጋባው። ጴጥሮስ ግን አየውና እንዲህ አለ፣ አንተ የእግዚአብሔር ልጅ ነህ ካለው። አይቶ የሚከተልና በልቶ የሚከተል እኩል አይደለም። አይቶ የሚከተልና ሰምቶ የሚከተል እኩል አይደለም። ስለዚህ በኢየሱስ ስም አይታችሁ መከተል ይሁንላችሁ። በዚህ ባለቀ ዘመን አሳቾች በኢየሱስ ስም አይጭለፉን። አሳቾች አይጭለፉን። አመፀኞች አይጭለፉን። አታላዮች አይጭለፉን። በአማሩ ቃላቶች አይጭለፉን። በተዋቡ ቋንቋዎች አይጭለፉን። የበግን ለምድ ለብሰው ተኩላዎች አይበትኑን። አይቶ መከተል ይሁንልን። እግዚአብሔር ልጅ ኢየሱስን አይቶ መከተል ይሁንላችሁ። የእግዚአብሔር አምላካችን ስም የተባረከ ይሁን። በእግሮቻችን እንቆምና ልክ በርጤሜዎስ እንዳረገው ይሄን ጸሎት በእግዚአብሔር ፊት እንጸልያለን። እግዚአብሔር ሆይ ዓይኔን አብራው በሉት። የዳዊት ልጅ ሆይ አትለፈኝ በሉት። ሌላ ሁሉ ይቅርባችሁ። በርጤሜዎስ የሚለምን ሰው ነው። ድሃ ሰው ነው። ችግረኛ ሰው ነው። መንገድ ላይ ተቀመጠ ሰው ነው። ርቦት ሊሆን ይችላል። ጠምቶት ሊሆን ይችላል። ነገር ግን የዛን ሰዓት ረሃቡንም ጥማቱንም ወደ ጎን አረገ። ልብስም አጥቶ ሊሆን ይችላል። ተቸግሮ ሊሆን ይችላል። ታርዞ ሊሆን ይችላል። ተጨንቆ ሊሆን ይችላል። በንጉሥ ፊት ሲቀርብ ግን ጥያቄዎቹን ወደ ጎን አስቀመጠ። የረሃቡን ጥያቄ፣ የጥማቱን ጥያቄ፣ ልብስ የማጣቱን ጥያቄ፣ መኖሪያ ስፍራ የማጣቱን ጥያቄ ተወ፣ ረሳና አይ ዘንድ አለ። ማየት ነው የምፈልገው አለ። ተው መጀመሪያ ለሆድ ጠይቅ፣ ማየት ነው የምፈልገው። ተው መኖሪያ ቦታ የለህም፣ ኖ ማየት ነው የምፈልገው። ተው ምትበላው ምትጠጣው የለህም፣ አይደለም ማየት ነው የምፈልገው። አይኔ እንዲያይ ነው የምፈልገው። አይታችሁ ተከተሉ። ጥያቄ እኮ የለባችሁም አይደለም፣ ምድር ላይ ነው ያላችሁት።
ጥያቄ ምድር በሙሉ በጥያቄ የተሞላች ናት። ግማሹ በጤና፣ ግማሹ ፋይናንሻሊ፣ ግማሹ በሰውነቱ በአይምሮ ጤና ችግር፣ ሁሉም ሰው በዛ ሁሉ ይጨነቃል። ነገር ግን የእናንተን መከራ ጥያቄ ወደ ጎን ለደቂቃ አስቀምጡትና ኢየሱስ ፊት አሁን ቆማችኋል። ስለዚህ እንደዚህ በሉት፣ ላይ ዘንድ ፈልጋለሁ፣ አይኖቼ ያዩ ዘንድ ፈልጋለሁ። እግዚአብሔር ሆይ ክብር እንዲቀልብኝ አልፈልግም፣ መገኘት እንዲቀልብኝ አልፈልግም። አባቶቼ ዋጋ የከፈሉለት፣ በአንበሳ የተበሉለት፣ በዘይት የተቀቀሉለት ክርስትና እኔ ጋር ሲመጣ ዋጋ እንዲያጣ አልፈልግም። ላይክ ፈልጋለሁ። ለነሱ ያሳየኸውን ክብር ለኔም ማሳየኝ፣ ለነሱ የገለጥከውን ክብርህን ለኔም ግለጥልኝ። መጽሐፍ ቅዱስ እንዲህ ይላል፣ አብርሃም ባያቀን ያዕቆብም ባያስተውለን እኛ እኮ ልጆችህ ነን ተብሎ ተጽፏል። አባቶቻችን የሉ፣ እኔ ግን አለሁ። እግዚአብሔር አምላክ ሆይ ይሄው ህዝብ አለ። ዛሬ እነሱን ያሳየኸውን ክብር አሳየን። ምን አይተው ነው የጨከኑት? ምን አይተው ነው እንደዚህ ጨካኝ የሆኑት ላንተ? ምን አይተው ነው በስጋቸው ላይ ጨከኑት? ምን አይተው ነው ምድርን የጠሉት? ምን አይተው ነው ዓለምን የናቁት? ምን አይተው ነው ምድርን ከነ ክብሯ የናቁት? ዛሬ በኢየሱስ ማየት ይሁንልን፣ ማየት ይሁንልን፣ ማየት ይሁንልን። ያሳየሃቸውን አሳየን። ያን የጥንቱን ክብርህን አሳየን። ለሙሴ ያሳየውን ክብር አሳየን። ከነዓንን የሚያስንቀውን ክብር አሳየን። ከነዓን እንኳን ባይገባ ደስ እያለው እንዲሄድ ያደረገው ያ ያየው ክብር ነው። ያ ያየው ጀርባህን ነው። ያ ያየው ክብርህን ነው። ያ ንጹህን ቦታ አሳየን። ያ መላእክቶች የሚሰግዱለትን ቦታ አሳየን። ያ የክብርህን ዙፋን አሳየን። ለእስጢፋኖስ እንዳሳየኸው የሰውን ልጅ ከእግዚአብሔር አብ ቀኝ ተቀምጦ አየሁ እንዳለ፣ ኧረ እኛም ልናይ ጓግተናል። እኛም ልናይ እንናፍቃለን። ኢየሱስን ከእግዚአብሔር አብ ቀኝ ተቀምጦ ልናየው እንናፍቃለን። አሳየን፣ አሳየን፣ አሳየን። አይኖቻችንን አብራ። ቅርፊቱን አንሳ፣ ቅርፊቱን አንሳ። አንሳልን። አንሳው ከዓይኔ ላይ፣ አንሳው ከኔ ላይ፣ አንሳው ከህዝብ ላይ፣ አንሳው ከዚህ ህዝብ ላይ። አይናችን ገንዘብና ሀብት ብቻ እንዲያይ የተቀመጠው ቅርፊት፣ አይናችን ላይ የተቀመጠ የምድር ቅርፊት፣ የምድር ዝና ቅርፊት፣ የምድር ሀብት፣ ምግብና መጠጥ፣ ገንዘብ፣ የሁሉ የምድር የሚቀር ቅርፊት ዛሬ በኢየሱስ ስም ይነሳ፣ በኢየሱስ ስም ይነሳ፣ በኢየሱስ ስም ይነሳ፣ በኢየሱስ ስም ይነሳ፣ በኢየሱስ ስም ይነሳ። እጆቻችሁን አይናችሁ ላይ አድርጉና በኢየሱስ ስም አንሳልኝ ብላችሁ ጥረጉ። በኢየሱስ ስም አንሳልኝ፣ አንሳልኝ። ጥረገው፣ ጥረገው፣ ቅርፊቱን ጥረገው፣ ከዓይኔ ላይ ጥረገው፣ አንተን እንዳላይ ያረገኝን ጥረገው፣ ዓይኔን ምድር ላይ እንድተክል ያረገኝን ጥረገው። እግዚአብሔር ሆይ ለጳውሎስ ያነሳህለት ከጳውሎስ ዓይን ላይ ያንከባለልከውን የማሳደድ ቅርፊት፣ የአመጽ ቅርፊት፣ የልከኝነት ቅርፊት፣ የአመፀኝነት፣ የጨለምተኝነት ቅርፊት፣ የዘረኝነት ቅርፊት እግዚአብሔር ሆይ አንሳልን፣ 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 አንሳልን። እግዚአብሔር ሆይ እንፈልግሃለን። በዚህ ምድር ላይ እስከ መቼ እንደምታቆየን አናቅም። ባለንበት ዘመን ሁሉ ግን በኢየሱስ ስም አይተን እንከተልክ፣ አይተን እንከተልህ። ሰምተን ብቻ አይደለም፣ ከዚህ በኋላ ያለው ቀሪ ዘመናችን በሙሉ አየም ተከተለውም ተብሎ እንደተጻፈ አይተን መከተል ይሁንልን፣ አይተን መከተል ይሁንልን። እግርህን እያየን መከተል ይሁንልን። የተወጉልንን እጆች እያየን መከተል ይሁንልን። የተገረፉልንን ጀርባዎች እያየን መከተል ይሁንልን። እግዚአብሔር ስለኛ ያለቀስከውንም ባያየን መከተል ይሁንልን። ስለኛ የፈሰሰውን ደም እያየን መከተል ይሁንልን። ድምፅህን እየሰማን መከተል ይሁንልን። አይተን መከተል ይሁንልን።